ሁሉንም ነገር አሁን መንግስት ላይ ነው እንላለን። የተለያዩ የፖለቲካ ፓርቲዎች አሉ። የአሸናፊው መንግስት አለ። የአሸናፊው መንግስት ከተቀመጠ በኋላ እነዛ ተቀናቃኝ ፓርቲዎች በጋራ መስራት አይችሉም ወይ? እውነተኛ ዓላማ ካላቸው እኛስ በእያንዳንዱ ቦታ ላይ በየክልል ላይ የምንሰራው ስራ በእያንዳንዱ ፓርቲ ላይ ይዘን የምንመጣው ሐሳብ ለትውልዱ ለሚመራው መሪያችን ለፖለቲከኞቻችን እንደ አንድ ሀገራችንን እንደ አንድ ቤት እንድናስብ የሚያደርገን ነው ወይ? እንድንከባበር የሚያደርገን ነው ወይ? ሰላማችንን ክብራችንን አንድነታችንን የሚያስጠብቅልን ነው ወይ? ነው አንዱ አንዱን እየሸራረፈ አንዱ አንዱን እያጠላሸ ይሄን ሚዲያውን እየተጠቀምን እኛ ወድቀናልና አንዱ ይዞታል ቦታውን ብለን የምንሰራው ስራ ነው ወይ? እና የተደራጀ ነገር ካለ መንግስት ይሄንን ተቀብሎ ለመስራት ፈቃደኛ እንደሆነ እኔ በዚህ እድሜ እንኳን በተከታታይ እየሰማ ያለው እዛ ጋር ይዘውት የሚመጡት ፍሬ ሐሳብ ደጋፊ ነው ወይ? ክልላትን ያንጻሉ፣ ሀገራትን እንደ ሀገር ያቆማሉ የሚለው ነገር ሪያሊቲ ላይ የተመሰረተ ነው ወይ?